ሩታ ዛሬ ስለለመነች ሩታ የሆነ ነገር አንድ ላይ መሆን አለብን ልጃችንን እናሳድግ ስላለች ልትጠበር ወይም ደግሞ ልትወጣጠር አይገባም። አይደለም ሩታ ዛሬ አንተን ለመነች ጠየቀች እንጂ እግሯ ላይ መንበርከክ የነበረብህ አንተ ነበርክ። ደስታ አፈቅርሻለሁ ብሎ እንደዚህ እየለመናት ሩታ ግን እንዳትቀበለው እያደረጋችሁ ያላችሁ ሰዎች ታቆማላችሁ። አብርሽም ቢሆን የአብርሽም አጋጆች የአብርሽም ተቆርቋሪዎች ብትሆኑ ማለት ነው። ምክንያቱም እያስፈራራችኋትና ቴክስት እያላካችሁላት ስለሆነ ምክንያቱም እሷን ማየት የምትፈልጉት ብቻዋን ብቻ ስለሆነ ልጇን ቤቷ ብቻዋን እንድታሳድግ ስለምትፈልጉ ነው። የኛ ደግሞ ያንን ነገር አንፈልገውም። ሰው ያስፈልጋታል። ሰው ስለሚያስፈልጋት ደስታን ይዘን መጣን። ደስታን እንዳትቀበለው ደግሞ እያደረጋችሁ ያላችሁት እናንተ ሰዎች ብታርፉ ይሻላችኋል። ደስታን ቀለበት እንዳያስርላት ሽማግሌ እንዳይልክ እያደረገች ያለችው እናንተ በምትልኩላት ቮይስ እና እናንተ በምትልኩላት ቴክስት ነው። በደንብ ጠንቅቀን እናውቃለን። አብርሽም ይህንን ነገር እያደረግኩ እንደሆነና እናንተ እንደምታደርጉ በደንብ እርግጠኛ ነኝ። አብርሽም ሌላ ነገር እየፈለክ ከሆነ ካልሆነ ሌላ ነገር ማትፈልግ ከሆነ ካሁኑ የራስ ህይወት አንድ ብለህ ጀምረሃል። ሩታም ህይወቷን እንድትጀምር ልቀቃት። አንተ ማንህና ነው እሷ ሌላ ህይወት እንዳትጀምር የምታስፈራራት? አንተ ማንህና ነው? አንተ የፈለከው ነገር ከማንም ጋር እየተራገጥ ከማንም ጋር እንደፈለክ እየሆንክ ሩታን ግን አንድ ነገር ስታረግ ሌላ ነገር ፈጥረ በልጇ እያስፈራራ በሆነ ነገር እያስፈራራ ከሌላ ሰው ጋር እንዳትሆን የምታደርገው አንተ ማለት። ሰላም ውድ ቤተሰቦች እንዴት ናችሁ? እኔ አለሁ ይመስገን። እንግዲህ ዛሬም ወደ እናንተ ተመልሼ መጥቼላችኋለሁ። ያው በሰሞን ብዙ ነገር እያየነው ብዙ ነገር እየተፈጠረ ነውና ያው በ50 በሚባል ደረጃ አንድ ትንሽ ደስታ ትንሽ የሚያስከፋ ነገሮች እያየን ነውና ያው እና አብርሽም ጋር እየተፈጠረ ያለው ነገር አብርሽም ምን እያደረገ እንደሆነ ሁላችሁም እያያችሁ ነውና እኔ አሁን ላይ ስለ አብርሽ ወይ ደግሞ ስለ ሄርሜላ መናገር አልፈልግም። ምክንያቱም እነሱ የራሳቸው ህይወት ሀብለው የጀመሩ ሰዎች ናቸው። ግን ደግሞ ያው ሩታን እየነኳት ሩታን የሆነ ነገር እያደረጉ ከሆነ እነሱን ከመናገር እነሱን የሆነ ነገር ከማድረግ ወደ ኋላ አልልም አሁንም ቢሆን እንጂ የራሳቸው ህይወት እየኖሩ ከሆነ ሩታን እየነኳት ካልሆነ እኔ ከነሱ ጋር ምንም አይነት ነገር የለብኝም። የራሳቸው ህይወት መምራት ይችላሉ። የራሳቸውን ህይወት መኖር ይችላሉ። ግን ደግሞ ያው ሩታን ከነኳት ልጇን የሆነ ነገር ማድረግ ምናምን ካሰቡ እኛ በቅቶናል። አሁን ላይ መምረጥ ያለብንን ሰው መርጠናል። የሚያዋጣን ሰው መርጠናል። የተጎዳን ሰው መርጠናል እና ሩታ ብዙ ነገር ሆና ስላየናት እየተጎዳች እያዘነች እያየናት ስለሆነ ወደሷ ነን እና ብዙ ሰዎች ደግሞ እንደዛ ስለሆንን ወይም ደግሞ ሩታን በርቺ ምንም ማልቀስ የለብሽም ብለን እንደዚህ እየተከራከርንላት ስታዩ ብዙ ሰዎች የሚደብራችሁ ሰዎች አላችሁ። ወይም ደግሞ ምንድነው ወንድ አይደላችሁ እንዴ ለወንድ ነው እኮ እንደዚህ መሆን ያለባችሁ ምናምን እያላችሁ የነበራችሁ ሰዎች አላችሁና ወንድ ስለሆነ ብቻ እኔ ቆሜ የምደግፈው ሰው አይደለም። ጥፋት እያጠፋ እያየሁት የሆነ ነገር እየሰራ እያየሁት ወንድ ስለሆነ ብቻ በርታ ልለው አልችልም። ምክንያቱም እኔ እህት አለኝ እናት አለኝ። የሆነ ነገር ሲጎዱ ማየት እንደማልፈልገው ሁላ ሩታም ማንም መጥቶ ሲጎዳት የሆነ ነገር ሲያደርጋት ማየት አልፈልግም። ምክንያቱም ምንም ነገር ሊቀር ይችላል። አብርሽ ከዛ በፊት ከሩታም በፊት ጓደኛዬ ነበረ። ከሱ ጋር ብዙ ነገር አሳልፈናል፣ ብዙ ነገር አድርገናልና ዛሬ ግን በዚህኛ ያክል ተቀየረበት በዚህኛ ያክል ስናገረው ምንም ጥፋት ሳይኖርበት ቀርቶ አይደለም ወይም ደግሞ ጠልቼው የሆነ ነገር አይችበት ምናምን ሳይሆን ጥፋት እያጠፋ ስለሆነ ጥፋቱንም ተናግሬው ጥፋቱ ጥፋት መስሎ ስላልታየውና ጥፋቱን እንኳን ለአምኑ መቀበል ስላልቻለ ነው። በዚህኛ ያክል ሁላችንም እየተናገርን ያለ ነው። ቢኒያም ታውቃላችሁ በጣም ጓደኛው ነው እና ሁሉም እንደዚህ የሚናገሩት ጥፋት ስላለበት እንጂ ለሱ ጥላቻ ኖሯቸው ወይ ደግሞ ለሱ የሆነ ነገር ኖሯቸው አይደለም። በዚህኛ ያክል መጥፎ ንግግር እየተናገርን ያለ ነውና አሁንም ቢሆን ከሄርሜላ ጋር ስለሆነኛ መጥፎ አንመኝም ለሱ ወይም ደግሞ ወድቆ ማየት አንፈልግም። ከዚህም በላይ ከፍ በል ግን ደግሞ ሌላ ነገር አትፍጠራውንም። ከሄርሜላ ጋር እንደፈለክ መሆን ትችላለህ። እንደፈለክ የፈለከውን ነገር ማድረግ ትችላለህ። አሁን ያው እንደዚህ የራት ፕሮግራም የቀለበት ፕሮግራም ምናምን እንደጀመራችሁ ብዙ ነገሮችን እየሰማን ነው። ብዙ ነገሮችንም እየደረሰ ነው። ያው ቬሎም እንደመለካት ምናምን እያላችሁ ነው አሁን ላይ። እሱን እንደራሳችሁ እንደፈለጋችሁ ጨርሱት። እኛ ምንም የሚመለከተን ነገር የለም። እናንተ ባረጋችሁት እናንተ በሰራችሁት ነገር እኛ ምንም አያመለከተንም። ግን በቃ እኛ የምንፈልገው አሁንም ቢሆን ከሄርሜላ ጋር መጋባት ትችላለህ። የፈለከውን ነገር ማድረግ ትችላለህ። ልጆች መውለድ ትችላለህ። የፈለከው ነገር ሩታ ጋር ያደረከው ነገር እንዳለ ከዚህ በፊት ያሳለፍከው ነገር እንዳለ ድጋሚ ሄርሜላ ጋር ሄደ ማድረግ ትችላለህ። ግን ደግሞ ሩታን አትንካብን። ሩታ የራሷ ህይወት መምራት የምትችል ሰው ነች።
አሁን ላይ ብዙ እድል እየገጠማት ብዙ እድል እየመጣላት የህይወቷን ሀብላ ለመጀመር አንድ ደረጃ ከፍ ለማድረግ ስትሞክር አንተ በህይወቷ እየመጣ አንተ ህይወቷ ላይ የሆነ ነገር እየፈጠርክ ተመልሰ ወደ ህይወቷ እየመጣ ሌላ ነገር እየፈጠርክ ነው እና ያለው። አሁንም ቢሆን እኛ የምንፈልገው እሷን አትንኳት፣ ሌላ ምንም አንፈልግም። የፈለጋችሁት ነገር አድርጉ፣ እናንተ የፈለጋችሁት ነገር ሁኑ። ቤተሰብ መክሮ እምቢ ብለሃል፣ ጓደኛ መክሮ እምቢ ብለሃል። እንግዲህ የሆነ ነገር እስኪጎዳ ድረስ ከሆነ የምትጠብቀው እንግዲህ እስኪ ደርስበት ድረስ ቁጭ ብለህ ተጠብቀዋለህ ማለት ነው። ብቻ እኔ አሁን ዛሬ የመጣሁት ጉዳይ ምንድነው ሩታን አሁን ላይ ብዙ ሰው እየተናገራት ያለው ሰዓት ነው። ምክንያቱም ደስታ ሽማግሌ ስለላከ ደስታ ሽማግሌ እየላከ ስለሆነ ብዙ ነገር እንደሚደርስባት አውቃለሁ፣ ወይም ደግሞ ብዙ ነገር እንደሚመጣባት አውቃለሁ። ምክንያቱም የደስታ ሽማግሌ ብትቀበለው የደስታ ሽማግሌውን እሺ ብላ ብትቀበል ደስታና እሷ አንድ ላይ ቢሆኑ እርግጠኛ ነኝ ከዛ በፊትም የተፈጠረ ነገር ስለነበረና አሁንም ይፈጠራል ብዬ ማስበው ነገር ስላለ ነውና ደስታ ወደ ህይወቷ ሲመጣ አብርሽ በውስጥ መስመር ብዙ ነገር እየላከላት ብዙ ነገር እየላኩላት ነበር። የአብርሽ ተባባሪዎችም የአብርሽ ጭራዎችም ራሱ አብርሽም ሄርሜላ ሳትቀር ብዙ ነገሮች እየተላከላት ነበርና ደስታ ወደ ህይወቷ ሲመጣ ደስታ የሆነ ነገር ለማድረግ ሲሞክር እነሱ ብዙ ነገር ነው ይፈጥሩት። ምክንያቱም ደስታ ወደ ህይወቷ እንዲመጣ አትፈልግም። እሷ የሚፈልጉት ሩታ ቤት ብቻዋን እንድትቀመጥ ከልጇ ጋር ሌላ የተለየ ነገር እንዳታረግ ነበርና የሚፈልጉት እና አሁንም ቢሆን ደስታን ግዴታ አግቢው ወይም ደግሞ ከደስታ ጋር ግዴታ መሆን አለብሽ እያለን አይደለም። ግን ደግሞ ማንም ከአንቺ ጋር ወይም ደግሞ ከሩታ ጋር ያደረገው ነገር ሄዶ ከሄርሜላ ጋር ሲያደርገው ምን አይነት ስሜት እንደሚሰማሽ በደንብ ጠንቅቀን እናውቀዋለን፣ ወይም ደግሞ በደንብ ጠንቅቀን ስሜትሽን እንረዳዋለን። ግን ደግሞ ያን ነገር እያየሽ እንድትጎጂ አንፈልግም፣ እንድታለቅሽ አንፈልግም። ግዴታ ደግሞ ከደስታ ጋር ሁኚ አንልሽም። ደስታሽን አገኛለሁ ወይም ደግሞ ደስተኛ ሆንበታለሁ ብለሽ የምታስቢው ነገር እንዳለ ማለት ነው ማድረግ ትችያለሽ፣ መፈጸም ትችያለሽ። ግን ደግሞ ካንቺ ጋር ያደረገው ነገር ከሄርሜላ ጋር ሄዶ ሲያደርገው የሚሰማሽ ነገር ከሆነ ይሄ በጣም ገባር ነው። በየቀኑ እየተጎዳሽ በየቀኑ እያለቀሽ አንቺን ማየት አንፈልግም። እኛ የምንፈልገው ያንቺን ደስታና ያንቺን ደስታ ብቻ ነው። ማንም ከህይወትሽ ሊወጣ ይችላል፣ ማንም ከህይወትሽ ሊገባ ይችላል። እኛ የምንፈልገው ግን ያንቺን ደስታና ደስታ ብቻ ነው። ማንም የፈለገው ነገር መፍጠር ይችላል። አብርሽም እንደፈለገ የሆነ ነው፣ እንደፈለገ መሆን ይችላል። ስለሱ አይመለከተንም። እንደፈለገ መሆን ይችላል። ግን ደግሞ እኛ የምንፈልገው ያንቺን ደስታ ያንቺን መከፋት ስለማየት ስለማንችል ማየትም ስለማንፈልግ ካሁን በኋላ በቃ ደስታን የምትፈልጊ ከሆነ በቃ ነገሮቹ ክፍት ናቸው። አሁን ላይ ደስታን የማግኘትሽ እድል ሰፊ ነው። ደስታንም ወደ ህይወትሽ አምጥተሽ ወደ ህይወትሽ አንድ እርምጃ ከፍ አድርገሽ አብርሽ እያደረገ ያለው ነገር ራስሽ መድገም ትችያለሽ። የማንም ህይወት እያየሽ የማንም የአብርሽን ህይወት እያየሽ ማልቀስና መከፋት የለብሽም። ደስታ ከማንም ከአብርሃምም በላይ ከማንም በላይ ያፈቅርሻል፣ ይወድሻል። እሱን ደግሞ በደንብ ጠንቅቄ ነው ማቀው ደስታ በጣም እንደሚያፈቅርሽ ማለት ነው። እና አብርሽ እያደረገ ያለው ነገር በልህ አይደለም ወይም ደግሞ በቅናት አይደለም ማድረግ ያለብሽ ማድረግ ስላለብሽ ተሽለሽ መገኘት ስላለብሽና ደስተኛ መሆን ስላለብሽ ከደስታ ጋር መሆን አለብሽ በቃ። ደስታ ደግሞ ከአብርሽ በላይ እንደሚያፈቅርሽ ከአብርሽ በላይ እንደሚወድሽ በደንብ እርግጠኛ ነን። ሌላ ህይወት የጀመረው አብርሃም ጋር ሄደሽ እንድትለምኚው ከኔ ጋር መሆን አለብህ፣ ከኔ ጋር ነው ጊዜ ማሳለፍ ያለብህ፣ ጊዜ ልጃችንን ማሳደግ አለብህ ምናምን እያልሽ መለመን የለብሽም። አብርሽ አይወድሽም። የሚወድሽና የሚያፈቅርሽ ደስታ ነው። ከሱ ጋር ደግሞ ህይወትን መቀጠል አለብሽ። አብርሽ አያዋጣሽም። አብርሽ የራሱ ህይወት የጀመረ ሰው ነው። የራሱ ቀለበት ለማድረግ ቬሎ መለካት አንዳንድ ነገር ለማድረግ የጀመሩ ሰዎች ናቸው። አንዴ አብርሃም ልቡ ሄዷል። ለመለመን ወይም ደግሞ ወደ ህይወትሽ ለመመለስ ብትሞክሪ እንኳን ማይሆን ነገር ነው። በዚህ ምክንያት ደግሞ አንቺ እንደዚህ እየለመንሽው ነገ ቀለበት ቢያደርግላት ነገ ቢያገባት እንደምትጎጂ እናውቀዋለን። ያ ነገር ደግሞ እንዲሆን ስለማንፈልግ ካሁኑ በቃ ነገሮችን ማስተካከል አለብሽ። ደስታ ሽማግሌዎችን ይዞ መጥቶ እየለመነሽ ነው፣ ከኔ ጋር መሆን አለብሽ እያለሽ ነው። ያንን ነገር ደግሞ አክሴፕት አድርገሽ ራስሽ ህይወትሽ መምራት አለብሽ። የማንም ህይወት እንደፈለገ መሆን ይችላል። አብርሃም በመሃል አንቺ መቃጠል መናደድ የለብሽም። ደስተኛ የምትሆኚው ደስታሽን የምታገኙ ከደስታ ጋር ነው። ሩታ አትሸወጂ። የሁሉ ነገር እየተፈጠረ ያለው የሁሉ ነገር እየሆነም የነበረው ከዚህ በፊት ብዙዎቻችን ጓደኛ ለጓደኛ ራስ በራሳችን ተጣልተናል። አንቺና ሩታ አንቺና አብርሃም አንድ ላይ እንድትሆኑ ማለት ነው። አሁን ግን ተስፋ ቆርጠናል። እኛ የምንፈልገው ምንድነው? የሁለታችሁንም ደስታ ነበረ ከዚህ በፊት ያንቺም የአብርሃምም የልጃችሁንም ደስታ ነበር የምንፈልገው።
አብርሽ ግን ደስተኛ ሆንበታለሁ ደስታዬን አገኝበታለሁ ብሎ ያሰበው ቦታ ሄዷል። አንቺ ደግሞ ደስታዬን አገኝበታለሁ ብለሽ የምታስቢ ቦታ ላይ መገኘት አለብሽ። እኛ ደግሞ የምናውቀው የምናስበው ከደስታ ጋር በደንብ ነው ደስተኛ የምትሆኚ። ከአብርሽ ጋር ያላሳለፍሽው ህይወት ከአብርሽ ጋር ከዚህ በፊት 4 እና 3 አመት ያሳለፍሽው ደስታ ከሱም በላይ እንደምታሳልፊ ከደስታ ጋር እርግጠኛ ነኝ በደንብ ማለት ነው። ምክንያቱም አብርሽ ቢወድሽና ቢያፈቅርሽ ላንቺ ክብር ቢኖረው ሌላ ሴት ጋር ሄድም ነበር። እንደማያፈቅርሽ በግልጽ እየነገረሽ ነው። አንቺ ግን እየለመንሽው እና ደግሞ ዛሬ ነገ ወደ ህይወቴ ይመለሳል ብለሽ እያሰብሽ ከሆነ አብርሃም አይመለስም። አንዴ ልቡ ሄዷል። ካንቺ ጋር የመመለስ እድሉ ወይም ደግሞ ካንቺ ጋር የመምጣት እድሉ በጣም 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 ዝቅተኛ ነው እና በዚህ በመሃል ደግሞ አንቺ ተጎድተሽ አንቺ አልቅሰሽ ማየት ስለማንፈልግ በቃ አቃሎኝ ደስታ ልትቀበይ ያልቻልሽበት ምክንያት አቃሎኝ። ከዚህ በፊት ደስታ ወደ ህይወት ሲመጣ ደስታ አፈቅርሻለሁ ብሎ ሲመጣ ብዙ ቴክስቶች፣ ብዙ ነገሮች፣ ብዙ ቮይሶች እየደረሱሽ እንደነበረ እኛ የቅርብሽ ሰዎች እናውቃለን። ምክንያቱም ደስታ ወደ ህይወት ሲመጣ ማለት ነው። አንቺ የሚፈልጉት ብቻሽ ቤት ተቀምጠሽ ከማንም ጋር ሳትገናኚ ልጅሽን ብቻ እንድታሳድጊ ነው የሚፈልጉት። ደስተኛ እንድትሆኚ አይፈልጉም። አንቺ ደግሞ ይህን ነገር እያወቅሽ እነሱን ለማናደድ እነሱን የሆነ ነገር ለማድረግ በቃ ከፍ ብለሽ መገኘት አለብሽ። እነሱ የሚያናድዳቸው እነሱን የሆነ ነገር የሚያበሳጫቸው ነገር ነው ማድረግ ያለብሽ። አቃሎኝ ከዛ በፊት የአብርሽ ጓደኞች አብርሽ ራሱ ደስታ ወደ ህይወት ሲመጣ ምን አይነት ቴክስቶችና ምን አይነት ነገሮች እየላኩብሽ እንደነበረ ብዙዎቻችን እናውቃለን። አብርሽ ራሱ ያንቺን ደስታ አይፈልግም። የልጁ ደስታ እንኳን አይፈልግም። አይደለም የራሱ ያንቺ ደስታ ይቅርና የልጁን ደስታ አይፈልግም። እኔ አብርሃምን ብዙ ነገር ልናገረው እችላለሁ። ከ2 ሰዓት በላይ ስለሱ ነገር ልናገር እችላለሁ። ምክንያቱም ያረገው ነገር ሁላችንም ጠንቅቀን እናውቀዋለን። አብርሃም ግን በጣም 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 አስመሳይ ነው። በጣም ማለት ነው። ምክንያቱም ከልጅ ጋር ልጅ አባት እንደሚያስፈልገው እያወቅ ግን ደግሞ ልጅህንም እንደምትወደው ትናገራለህ። እንደምትወደው የሆነ ነገሮች ታሳያለህ። ግን አትወደውም። ምትወደው ቢሆን እናቱ ልጃችንን አንድ ላይ እናሳድግ አንድ ላይ መሆን አለብን እያለች በዚህን ያክል መልክ ልትሰራበት በዚህን ያክል ልትበጣጠስባት አይገባም ነበረ። አንተ ማንም አይደለም። ሩታ ዛሬ ስለለመነች ሩታ የሆነ ነገር አንድ ላይ መሆን አለብን ልጃችንን እናሳድግ ስላለች ልትጠበር ወይም ደግሞ ልትወጣጠር አይገባም። አይደለም ሩታ ዛሬ አንተን ለመነች ጠየቀች እንጂ እግሯ ላይ መንበርከክ የነበረብህ አንተ ነበርክ። ምክንያቱም ካረከውና ከሰራኸው ነገር እጥፍ ማለት ነው። ሩታ ምንም ሰርታ አታውቅም። ልጄና ቤቴ ከማለት ውጪ እንዳንተ ሌላ ሴት ጋር ሄዳ አልተንዘላዘለችም። እንዳንተ ሌላ ሴት ጋር ሄዳ እንደ መዝናናት አገሯን ጥላ ከሌላ ሴት ጋር እንደፈለገች አልሆነችም። ሌላው አይደለም በ3 ወርና በ2 ወር የተዋወቃት ሄርሜላ ይቅርና የሁሉ ጊዜ የተዋወቁት አፈቅርሻለሁ ብሎ ሞትኩልሽ እያላት እንኳን ደስታ ከሱ ጋር ለመሆን እንኳን ፍቃደኛ አይደለችም። አንተ ግን ለማታውቃት ጓደኞች የኔ የምትላቸው ሰዎች ያመጡልህ ሄርሜላን ይኸው ልታገባት ነገሮች ምናምን ጀመርክ። አሁን ግን ሩታ የሆነ ነገር ማድረግ ብትፈልግ ደስታን ነገ ማግባት ትችላለች። ግን ደግሞ ማሰብ ስለምችልና ነገ ምን ይገጥመኛል ብላ ስለምታስብና በቃ ወደ ህይወቷ ማናችሁም እንዳትመጡ። የራሳችሁን ህይወት መቀጠል የራሳችሁን ህይወት መምራት ትችላላችሁ። ከዚህ በፊትም ቡዜ አንድ ላይ በሆኑ ሰዓት ወይም ደግሞ እንደዛ ሲባሉ እንደዛ የሆነ ነገር ያ ሁሉ ነገር ሲፈጠር ዝም ብላ አሁን ግን ለወንድሟ አግዛ ለወንድሟ የሆነ ነገሮች ተቆርቁራ ሩታን እንደዚህ ያክል ስትናገራት ሁላችንም ዝም ብለናል። ቤተሰብ አልገባበትም። እኛ እንኳን በሰዓት እንኳን ተናግረናት አናውቅም። ቡዜ የፈለገችው ነገር ስትናገር የፈለገችው ነገር ስታደርግ፣ ዛሬ ግን አብርሃም ከሄርሜላ ጋር እንደፈለገ ሲሆን እንደፈለገ የሆነ ነገሮች ሲያደርግ ይሄ የዱርዬ ስራ ሲሰራ ዝም ብለሽ መታየው እኔ እንጃ። ልጁን ገደል መክተት ከሆነ የምትፈልጉት ገደል የሆነ ነገር እንዲበላሽ የሆነ ነገር እንዲያደርግ ከሆነ እየፈለጋችሁ የነበረ በግልጽ መናገር ትችይ ነበረ። ሩታን በዚህን ያክል ተናግረሻት አብርሽን ወደ ሄርሜላ መውሰድ አይጠበቅብሽም ነበረ። ሩታን ሳትናገሪያት እሷን አግባት ማድረግ ትችይ ነበረ። ሩታን የፈለግሽው ነገር ተናግረሻት የፈለግሽው ነገር የልብሽን ከተናገርሽ በኋላ አብርሽና ሄርሜላ ያደረጉት ያለው ነገር በርቱ ማለት ይሄ ከትልቅ ሰው አይጠበቅም። ከትልቅ ሰው እንደዚህ አይነት ነገር አይሰራም። እና በቃ እናንተም ብትሆኑ ብዙም ብትሆኚ
በቃ እንድትናገሯት ወይም ደግሞ የሆነ ነገር ፈጥራችሁ እሷን መጥፎ ነገር እንድትናገሯት አንፈልግም። ያ ሁሉ ነገር ሲፈጠር ያ ሁሉ ነገር ሲሆን ዝም ብላችሁ ያ ሁሉ ነገር ሲፈጠር ዝም ያለ ሰው ሁላ ዛሬ የሆነ ነገር ሩታ አንድ ነገር ጥፋት ስታጠፋ ሁሉም እሷ ላይ የተቀየረባት ነው እና ያለው አንቺም ብትሆኚ በቃ የፈለግሽው ነገር መሆን ትችያለሽ፣ የፈለግሽው ነገር ማድረግ ትችያለሽ። ዳሪያቸው ከፈለግሽ አብርሽና ሄርሜላን ዳሪያቸው ደግሰሽ የሆነ ነገር አድርገሽ ዳሪያቸው። እኛ አይመለከትም ስለሁለቱ። ግን እነሱን ለመዳር እነሱን አንድ ላይ ለማድረግ ሩታን የምትናገሪው ነገር ታቆሚያለሽ። ሩታኔ በዚህ ያክል አፍሽን የምትከፍችባት ነገር ይበቃል። ምክንያቱም ለሷ ይሄን ነገር አይገባትም ነበረ። ወንድምሽን ተቆጥተሽ ወንድምሽን የፈለገ ነገር አድርገሽ የፈለገ ነገር ፈጥረሽ ወንድምሽን ነበረ ወደ ሩታ መመለስ የነበረብሽ። አንቺ ግን ተከልብጠሽ ሩታን ተሰደበሻት፣ ሩታን ተናግረሻት ሄርሜላን ሄደሽ ለአብርሽ ዳርሽው አይደለ? ይሄ ነገር በነገርሽ ላይ ራስሽ ትከፊዋለሽ። አሁን ላይ ያረክሽው ምንም ላይ መስልሽ ይችላል፣ ምንም ነገር መስሎ ላይ ታይሽ ይችላል። ግን አንድ ቀን በደንብ አድርገሽ ራስሽ ትከፊዋለሽ። ሁላችንም የዘራነው ነው የምናጭረው። በነገርሽ ላይ ላንቺ ምንም ላይ መስልሽ ይችላል፣ ምንም ነገር መስሎ ላይ ታይሽ ይችላል። ግን በደንብ አድርገሽ ትከፊዋለሽ። ግን አሁንም ቢሆን ደስታ ፍቅሯን እንዳትቀበለው ወይም ደግሞ ደስታ አፈቅርሻለሁ ብሎ እንደዚህ እየለመናት ሩታ ግን እንዳትቀበለው እያደረጋችሁ ያላችሁ ሰዎች ታቆማላችሁ። አብርሽም ቢሆን የአብርሽም አጋዦች የአብርሽም ተቆርቋሪዎች ብትሆኑ ማለት ነው። ምክንያቱም እያስፈራራችኋትና ቴክስት እያላካችሁላት ስለሆነ፣ ምክንያቱም እሷን ማየት የምትፈልጉት ብቻዋን ብቻ ስለሆነ ልጇን ቤቷ ብቻዋን እንድታሳድግ ስለምትፈልጉ ነው። የኛ ደግሞ ያንን ነገር አንፈልገውም። ሰው ያስፈልጋታል። ሰው ስለሚያስፈልጋት ደስታን ይዘን መጣን። ደስታን እንዳትቀበለው ደግሞ እያደረጋችሁ ያላችሁት እናንተ ሰዎች ብታርፉ ይሻላችኋል። እንተዋውቃለን። የአብርሽም እንትኖች ጋርዶች ብትባሉ ማለት ነው። ምክንያቱም እናንተ ናችሁ ሁሉ ነገር ፍቅሩን እንደምታፈቅረው ወይም ደግሞ እንደሚያፈቅራት እንዳትቀበለው ደስታን ቀለበት እንዳያስርላት ሽማግሌ እንዳይልክ እያደረገች ያለችው እናንተ በምትልኩላት ቮይስ እና እናንተ በምትልኩላት ቴክስት ነው። በደንብ ጠንቅቀን እናውቃለን። አብርሽም ይሄንን ነገር እያደረግከው እንደሆነና እናንተ እንደምታደርጉ በደንብ እርግጠኛ ነኝ። አብርሽም ሌላ ነገር እየፈለክ ካልሆነ ሌላ ነገር ማትፈልግ ከሆነ ካሁኑ የራስ ህይወት አንድ ብለህ ጀምረሃል። ሩታም ህይወቷን እንድትጀምር ልቀቃት። አንተ ማንህና ነው እሷ ሌላ ህይወት እንዳትጀምር የምታስፈራራት? አንተ ማንህና ነው? አንተ የፈለግከው ነገር ከማንም ጋር እየተራገጥ ከማንም ጋር እንደፈለክ እየሆንክ ሩታን ግን አንድ ነገር ስታረግ ሌላ ነገር ፈጥረ በልጇ እያስፈራራ በሆነ ነገር እያስፈራራ ከሌላ ሰው ጋር እንዳትሆን የምታደርገው አንተ ማንህ? ታቆማለህ። ካሁን በኋላ ይበቃል። እስካሁን ተጨማልቃል። ብቻ እኔ ምን ማለት እንዳለብኝ አላውቅም። ግን ደግሞ በቃ ሩታ ደስታን መቀበል እንዳለባት መናገር ስለምፈልግ ነው። በውስጥ በደንብ አውርቻታለሁ፣ በውስጥ በደንብ ነግሬያታለሁ። ግን ደግሞ በዚህ ዙሪያ ለምን ዝም አልክ ምናምን እያሉኝ የነበሩ ሰዎች ስለነበሩ ነው። በደስታ ጉዳይ አንተም አልተቀበልከውም ነው ምናምን ያሉኝ ሰዎች ስለነበሩ ነውና እኛ ደስታና ሩታ አንድ ላይ ቢሆኑ በጣም ነው ደስ የሚለው። ምክንያቱም ተጎድታ ማየት ስለማንፈልግ፣ አዝና ማየት ስለማንፈልግ፣ ደስታ ደግሞ ደስታዋን እንደሚፈልግና ደስተኛ እንደሚያደርጋት በደንብ እርግጠኛ ስለሆንን ማለት ነውና ብቻ እኛ ከደስታ ጋር ቢሆኑ በደንብ ደስ ይለናል። ከሷ ጋር ቢሆኑ በቃ ደስተኛ እንደሚያደርጋ ስለምናቅ በደንብ 100% እርግጠኛ ስለሆንን ማለት ነውና ብቻ ልናገር የፈለኩት ነገር በደንብ ገብቷችኋል ብዬ አስባለሁኝ። ብቻ እኛ የሷን ደስታ ነው የምንፈልገው። አሁንም ቢሆን አዲስ ነገር ካለ ወደ እናንተ ለመምጣት ሞክራለሁኝ። ብቻ የነበረን ቆይታ ይሄ ይመስላል። ግን በቃ ሩታን እንዳትነኳት።